የመጀመሪያ ከከተማዎች በፊት ፈጣሪ ብቻ ነበር። እናም ፍጹም በአትክልት ስፍራ የተሞላች ገነት። ይህ የመጀመሪያ የሰዎች ታሪክ ነው። የሰው ልጅ የመጀመሪያ እስትንፋስ፣ የአዳምና የሔዋን ታሪክ። ፈጣሪ የመጀመሪያውን ሰው ፈጠረ። ከምድርም አፈር ነበር። ፍጹም ከሆነ ጥንቃቄ አዳምን ፈጠረ። አካልን ብቻ ሳይሆን ሕያው ነፍስም እንጂ። አምላክ አዳምን ውብ በሆነች በገነት ውስጥ አስቀምጦት ነበር። ይህም ገነት ዓለም ዳግመኛ ሊያያት ከማይችል ከማንኛውም ነገር የተለየ ነው። ወንዞች አሉ፣ ውሃዎች ይፈሳሉ፣ ዛፎች በፍሬዎች ተሞልተዋል። አዳም ፍጹም በሆነ በአትክልት ስፍራ ቢመላለስም እግዚአብሔር ግን ብቸኛ መሆኑን አይቷል። ስለዚህ እግዚአብሔር አዳም ከከባድ እንቅልፍ እንዲተኛ አደረገው። ከአዳም ጎን እግዚአብሔር ሔዋንን ፈጠረ። ከእርሱ ጋር በኤደን ውበት እንድትሄድ ፈጠረ። አዳምን በነቃ ጊዜ ሔዋንን አያት። ሔዋን በእግዚአብሔር የተፈጠረች፣ በዓላማ የተፈጠረች የኤደን ብርሃን ውስጥ ቆማለች። የአዳም ልብ በደስታ ተሞላ። ለመጀመሪያ ጊዜ እሱ ብቻውን አልነበረም። እናም በአንድነት በእግዚአብሔር ፍጹም ንድፍ አንድ የሆኑ በገነት ውስጥ ተመላለሱ። በኤደንም ብርት ውስጥ አንድ ዛፍ ቆሞ ነበር። እግዚአብሔር አዳምና ሔዋንን በጥልቅ ስለሚወዳቸው አንድ መመሪያ ሰጣቸው። እንዲህም አለ፣ በአትክልት ውስጥ ያሉት ሁሉም ዛፍ በነፃነት መደሰት ትችላላችሁ፣ ከዚህች አንድ ዛፍ ግን አትብሉ። ቅጣት አልነበረም፣ ነገር ግን ንጽህናን ለመጠበቅ ቀላል ትእዛዝ ነው። አንድ ቀን በቅርንጫፎች መካከል ተደብቆ አንድ እባብ ዝም ብሎ ተመለከታቸው። በቅጠሎች ውስጥ ቀስ ብሎ ተንቀሳቀሰ። በገነት ውስጥ አንድ ቀን ሔዋን በዛፎች መካከል እየተራመደች ነው፣ የገነትን ውበት እያደነቀች። እባብም በጸጥታ እየተመለከታት ነው። እባብም በጸጥታ ከጥላው ተንቀሳቀሰ፣ በዝምታ ቀረበ። እባብ በቅርንጫፍ ላይ ቆመ። አይኖቹ ረጋ ያሉ፣ ድምፁ ለስለስ ያለ ነው። ሔዋንንም እንደዚህ ብሎ ጠየቃት፣ ይሄን ዛፍ ግን ለምን አትብሉ እንደተባላችሁ ታውቃላችሁ? ብሎ ጠየቃት። ሔዋንም ማሰብ ጀመረች። እባቡም እናንተ እሱን ከበላችሁ እንደ እግዚአብሔር ትሆናላችሁ፣ ብልጥና አሳቢም ትሆናላችሁ፣ እሱ እንደዛ እንዳትሆኑ ነው አትብሉ ብሎ ያዘዛችሁ ብሎ ነገሯት። እባቡም ሔዋን ጭንቅላት ላይ መጥፎ ነገር ፈጠረ። በውሸተኛ ነገር ጭንቅላቷን ሞላው፣ ልቧም ሁለት ቦታ ሆነ። እግዚአብሔር ያስጠነቀቃትን አሰበች። እናም ሔዋን ፍሬውን ተመለከተችው። ሔዋንም ወሰነች። ከዛፉ ላይ ፍሬውን ቆርጣ በእጇ ያዘችው። በእጇ እንደያዘችው አዳም መጣ። ምን እያደረግሽ ነው ብሎ ጠየቃት። እሷም ይህን ፍሬ ለምን እንደማንበላው ታውቃለህ አለችው። ለምን አትብሉት እንደተባልን ታውቃለህ? እግዚአብሔር እንደነሱ እንዳንሆን ነው አትብሉ ያለን አለችው። አዳምም ግን እኮ እግዚአብሔር አትብሉ ብሏል አላት። እሷም እንደ እግዚአብሔር እንዳንሆን ነው አትብሉ ያለን አለችው። በመጀመሪያም ሔዋን ቀመሰችው። እንደ ቀመሰችውም ሌላ ስሜት አለው። አትብሉት ያለን እንደሱ እንዳንሆን ነው፣ እንካንተም ቅመሰው ብላ ሰጠችው። አዳምም ፊቷን አየ፣ እናም ደስተኛ ትመስላለች። እሱም ቀመሰው። በዛች ቅስፈት ኤደን ገነት ተለወጠች። ኤደን ገነትም በጸጥታ ተሞላች። አዳምና ሔዋንም በሰሩት ስራ ከገነት ተባረሩ። እናም በምድር እየቆፈሩ እየበሉ እየተጨነቁ እንዲኖሩ ተደረገ። ይህ የአዳምና የሔዋን ታሪክ ነው። ታሪኩን እስከ መጨረሻ ስለተከታተላችሁ እናመሰግናለን።